የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ጂጄ በአንጋፋው ድምፃዊ ቴዎድሮስ ካሳሁን የቴዲ አፍሮ የቅርብ ሰዎችና የስራ ቡድን ላይ ያነጣጠረው የእስር እርምጃ ይበልጥ አሳሳቢ ወደ ሆነ ደረጃ ተሻግሯል። የድምፃዊ የቅርብ ወዳጅ ዮሴፍ ያሲን በፖሊስ መወሰዱን ቀደም ሲል የተዘገበ ሲሆን አሁን የቴዲ አፍሮ ምክትል ማናጀር እና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን በፌዴራል ፖሊስ አባል በቁጥጥር ስር መዋሏ በቤተሰብ ምንጮችም ተረጋግጧል። ማህሌት ሰለሞን አረፈችበት አትላንስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባል መወሰዷን የዓይን እማኞችና ምንጮችም ገልጸዋል። በትውልድ ኢትዮጵያዊ በዜግነት ደግሞ ኤርትራዊት የሆነችው ማህሌት በአርቲስቱ የስራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድን አባል ነች። ከቅርብ ጊዜ ወዲህም የቴዲ አፍሮ አዲስ እና ሲጠበቅ የነበረው የሙዚቃ አልበም መውጣትን ተከትሎ ድምፃዊ በመወከል የተለያዩ ይፋዊ መግለጫዎችንና የስራ እንቅስቃሴዎችን ስታስተባብር ቆይታለች። ምንም እንኳን የፌዴራል ፖሊስ በእስሮቹ ዙሪያ ይህ ዜና እስከተሰራጨበት ጊዜ ድረስ የሰጠው ይፋዊ መግለጫ ባይኖርም ይህ ተከታታይነት ያለው የእስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊ ዙሪያ ያሉትን የቅርብ ሰዎች፣ የስራ አስኪያጆችና ወዳጆችን ነጥሎ በማጥቃት በቴዲ አፍሮ ላይ ከባድ የስነ ልቦና ጫናና የስራ መስተጓጉል ለመፍጠር የታለመ የተቀናጀ ኦፕሬሽን መሆኑን በፖለቲካና የደህንነት ተንታዮችም ይገልጻሉ። በተለይም አርቲስቱ አዲስ አልበም ይዞ ወደ ህዝብ መውጣት ዝግጅት እያደረገ ባለበት ወሳኝ ወቅት ላይ ቃል አቀባዩና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎም ይወሰዳል። ከዚህም ባሻገር የውጭ ሀገር ፓስፖርት ያላት ግለሰብ በዚህ መልክ በኃይል መወሰድ የዲፕሎማሲያን ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎም ዓለም አቀፍ ሰብአዊ መብት ጥሰት ገጽታ ሊሰጠው እንደሚችል አደገኛ እርምጃ ነው ሲሉ የፖለቲካ ተንታኞችም ይናገራሉ። አንድ ስማቸው እንዲጠቀስ ያልፈለጉ የቤተሰብ ምንጭ ለሰጡት አስተያየት የፌዴራል ፖሊስ የማህሌት ሰለሞንን የት መገኘት ሆነ የታሰረችበትን ምክንያት እስካሁን በይፋ የገለጸው ነገር የለም። የአንድን አርቲስት በቀጥታ ከመንካት ይልቅ በዙሪያ ያሉትን የስራ አጋሮችን በማሰርና በማስፈራራት ማዳከም የሚደረገው ይህ እንቅስቃሴ በሀገሪቱ የፖለቲካ ምህዳርና የህግ የበላይነት ላይ ከፍተኛ ስጋት የፈጠረ ክስተትም ሆኗል ብለዋል። እንዲህ በእንዲህ እንዳለን ቤተ መንግስቱም ተረብሿል። ሰሞኑን በአገሪቱ የመንግስት የዜና አውታሮች እየወጡ ስለ መንግስታቸው ጥንካሬና መንግስታቸው ትልቅ በመሆኑ የተነሳ በአንዳንድ ሰዎች ጩኸት አይረበሽም ከቁብ አንቆጥራቸውም ሲሉ የተደመጡ ጠቅላይ ሚኒስትር ዶክተር አብይ የሀገሪቱን ወሬ ጠቅልሎ የወሰደው እና የህዝቡን ድምፅ ሆኖ የተሰማው ሙዚቃ በቤተ መንግስቱ ንጦት ጠቅላዩ በሙዚቃ ያሉ ሰዎችን ማሰራቸው ተሰምቷል። ያ ሁሉ ፉከራ፣ ያ ሁሉ ቀረርቶ፣ ያ ሁሉ አለምባይነት የሀገሪቱ ጦር ላይ ትልቅ ሀፍረት መፈጠሩን በርከት ያሉ ወታደሮችም እየተናገሩ ይገኛሉ። ጠቅላዩ ሚኒስተር በሽንቁጣ መልኩ ምንም እንደማይረበሹ በቁራና በንስር መልክ የሰጡት ማብራሪያ አፈር ድሜ ገብቶ በቴዲ ዙሪያ የፌዴራል በማዝመት የልጁን ቅርብ ሰዎችም አስዋስረዋል። የመዲናዋ ከንቲባ 20 ሚሊዮን ብር በላይ ከፍለው በቴዲ አፍሮ ሙዚቃ ላይ አጸፋ መልስ አዘጋጅ ብለው ያዘዙት ስራ እንዳልታሰበ አልሆን ብሎ የሰሩት የአጸፋ መልስም ሙዚቃ በሀገሪቱ የሶሻል ሚዲያ ተጠቃሚ ማህበረሰብ ዘንድ መሳቂያ መሳለቂያ ሆኖም ታይቷል። ያልታሰበው መልስ ይበልጥ ፋራ የሚል ቅጽል ስም አሰጥቶት በከንቲባዋ ድርጊት ብዙ የውስጥ ሰዎችን ሳይቀር ማስከፋቱ ተሰምቷል። የአገዛዙ ፍርሃት የፈጠረው አፈርን ብዙ የዓለም አቀፍ የዜና ሰዎችም ሳይቀር እየተቹት ይገኛሉ። በፍርሃት ቆፍጠን ያለው መንግስት ፍርሃት ውስጥ ካልገባ ለምን እስር ውስጥ ገባ? ለኛ ለደጋፊዎቹ የሚነገር ሌላ ድርጊት ሆኖብናል የሚሉ የብልጽግና ደጋፊዎችም ድምጻቸውም ተሰምቷል። በምንም የማይሸበር በጦርነት የማይፈራ መንግስት እያሉ ሲወነወኑ የቆዩት የብልጽግና ባለስልጣናት ሳይቀር ፊታቸው እያየ መንግስታቸው በሀፍረት
እርዶ ስር ውስጥ በመግባቱ የህዝቡ ትችትም በርትቶባቸው ታይቷል። አብይ አህመድ ቴዲ አፍሮን ሊያስረው ቢያስብም ብዙ ዓለም አቀፍ ጫናው ስለሚፈጥርበት ያን ፍራቻ ዘሎ በልጁ ዙሪያ ጫናን በመፍጠር ሊጎዳው እንዳሰበ ምንጮችን ቢናገሩም ይህ ድርጊቱ ብቻ ካሁኑ ቁጣን እያስመጣ ይገኛል። ቴዲ አፍሮን ብልጽግና ቢያስረው የህዝብ ቁጣ ከማስከተል በላይ በፋሽስትነቱ ከፍተኛ ቦታን የያዘው የብልጽግና በብዙ ሀገራት ሳይቀር ስሙን ሊያበላሽበት እንደሚችል ትልቅ ችግር እንደሚያመጣበት ብዙ ከፍተኛ አዋቂዎች እየገለጹ ነው። በአንድ እምብርተኛ ተሸብሮ ብልጽግናን ሲመርመጥ ማየት እጅግ ያሳዝናል። አብይ አህመድ አሊ እንዲህ ያለው ድርጊት ይበልጥ መንግስቶን ነው የሚያስነሳው። ቆይ ምንም መንግስት ባይባል ምን ይፈጠራል? ምንም የዜጎች ነጻነት ማፈንና ዜጎችን ነጻና ፍርሃት ድርጊት መናደድ በእርሶ ያለ መሪ አይጠበቅም ሲሉ የህዝብ ማስተያየትም ከታችም እየተቀበለ ይገኛል። ታዲያ ያነሳው ቴዲ አፍሮ ሀሳብ መሬት ላይ ያለ ሀቅ ነው። እንደ መሪ ሲሆን ለአንድ ዜጋ ድምፅ እንደ ሰለጠነ ሰው አዎ ልክ ነው፣ ጥያቄው ልክ ነው፣ መንግስቶ ለማስተካከል የተሻለውን እያደረክ ነው ሲሉ በይበልጥ ይህን ደግሞ የህዝብ ቅሬታን በጥበብ ማድረግም ይቻላል ሲሉ ከታችም ማስተያየት ተሰጥቷቸዋል እያለ ይቀጥላል። ዜና በዜና ላይክ እና ሰብስክራይብ እያደረጋችሁ ጋይስ ሰላም እንዴት ናችሁ? የናኒ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ሰሞኑን እንግዲህ መነጋገሪያ ከሆኑት የቴዲ አፍሮ እንግዲህ የቅርብ ሰዎች በዙሪያው ያሉት ሁሉ እየታሰሩ ይገኛሉ። ይህም የሆነበት እንግዲህ ቤተ መንግስት ያለው ሁሉም ሰው በፍርሃት እየተናጠ ይገኛል። ያው አሁን የምርጫ ቅስቀሳ በመደረጉም እንግዲህ ብዙዎቹን እያነቃቃና ጅምሩ አንስቶ ስለ ኢትዮጵያ ስለ ፍቅር እያለ ሲሰብክ የነበረው እንግዲህ ቴዲ አፍሮ በብዙዎች ዘንድ ተወዳጅነትን አትርፏል። ይህን ደግሞ እንግዲህ ለዶክተር አብይ አህመድ ምንም ማድረግ ስለማይችል ፍርሃትን ለቆበታል ማለት ነው። እንግዲህ የቴዲ ሰዎችን የቅርብ ሰዎችን ሁሉ በሙሉ ጠራርጎ አስሯቸዋል። መጨረሻው ምን እንደሚሆን እንግዲህ አይታወቅም። ይህ ደግሞ በንስርና በአሞራ አንፈራም፣ ማንም ይጩህ ማን እኛ አንሰማውም ያለው እንግዲህ በድረገጻቸው አሁን ላይ ይበልጥ ደግሞ ሀፍረትን እያከናነበበት ይገኛል ማለት ነው። ያሳዝናል አይደል?